እንዴት ናችሁ የኢትዮጵያ ልጆች ጎሽ እንግዲህ ዛሬ ደግሞ እኔም ለእናንተ ለኢትዮጵያ ልጆች ከጓደኝነት ጋር በተያያዘ በእንቁራሪትና በእባብ መካከል ጓደኛ ሆነው እንዴት እንዳልዘለቁ የሚነግር አንድ የአፍሪካውያን ተረት የኛ ሀገራችን ተረት የሆነ እነግራችኋለሁ። እኔም እንግዲህ ከናንተ ካጫወትኳችሁ በኋላ ደግሞ መጽሐፍ ፈለግ አረግና ማንበብ እንዳለብኝ ነው ማሳስበው ለራሴ ማለት ነው ልጆችዬ። ስለዚህ ሁሉ ጊዜ ማንበብ ደግሞ የበለጠ እይታችንን ያሰፋል። እንደገና ደግሞ እኛ ላወቅኑን ሌሎች እንዲነግሩን ካነበቡት እድል ይሰጣል። ለእናንተም እንደዛ ማለት ነው ልጆችዬ። እንግዲህ በጥንት ጊዜ ነው አሉ ትንሹ የእንቁራሪት ልጅ በቁጥቋጦ ውስጥ እየዘለለ ሲጓዝ አንድ የተኛ ነገር ከፊቱ እንዳለ ተመለከተ። ይሄተኛው ደግሞ ረጅም ነው፣ እንደ ቀስተ ደመና ቆዳው በቀለማት የተዋበና የሚስለከለክ ነው፣ ደግሞ ያንጸባርቃል። ከዛ ይሄ የእንቁራሪት ልጅ ምን ይላል መሰላችሁ? አንተዬ ከመተላለፊያ መንገድ ላይ ተኝተህ ምን ትሰራለህ እያለ ጩጬው እንቁራሪት እየተጣራ ተናገረ። እንግዳው ነገር ራሱን እየተቀለለ አንገቱን እያዋቀና እየተቁነጠነጠ ሳየሞኩኗ በማለት ልጆች እየመልስ ሰጠ። ስሜ ሰለክላካው እባብ ይባላል። ጩጬዬ ያንተስ ስም ማን ነው ሲል ጠየቀው ልጆችዬ። ከዛ ስሙን ሳይነግረው ስለ ስራ ማውራት ጀመረ። ምን እንደምሰራ በተግባር ላሳየሃ አለና ትንሹ እንቁራሪት ወደ ላይ እየዘለለ ከመሬት ፈረጠ። ከፈለክ ይህን ዝላይ ላስተምር ፈቃደኛ ነኝ አለው። በዚህ ጊዜ እባቡን በፈገግታ እንዲህ አለው። እባቡን እንዴት መዝለል እንዳለበት ትንሽ እንቁራሪት ማስተማር ያዘ ልጆችዬ። ሁለቱም በቁጥቋጦ ውስጥ እየዘለሉ ሲወድቁና ሲፈርጡ አሉ። ይገርማል እኮ እንቁራሪትና እባብ ማለት ነው ትንንሾቹ። አብረው በመጫወታቸውም ደስ አላቸው። ትንሹ እባብ እንዴት መዝለል እንደሚቻል ስላስተማርከኝ አመሰግናለሁ በማለት ልጆችዬ ለጩጬው እንቁራሪት ደስታውን ገለጸለት። ከዛ ደግሞ እንቁራሪት ደግሞ እኔም እኮ በመስለክለክና በመሳብ ዛፍ ላይ መውጣት እንዴት እንደምችል አሳይተኛልና ይህን ስላስተማርከኝ አመሰግናለሁ አለው። ትንሹ እንቁራሪት እንግዲህ እሱም የበኩሉን ምላሽ ከሰጠ በኋላ ቀኑ እየመሸ በሚሄዱ ታችንም ወደ የቤታችን እንሂድ ተባባሉና ሁለቱም በየፊናቸው ወደ ቤታቸው ሄዱ። እንቁራሪት ቤት እንደደረሰ እማዬ አየሽ እንዴት በልቤ መሳብ እንደምችል እያለ ለእናቱ ቀን የተማረውን ያሳይ ጀመር። እናቱ ታዲያ ለመሆኑ እንዲህ አይነቱን ችሎታ የተማርከው ስትለው ልጆችዬ ያ ጩጬ እንቁራሪት ያስተማረኝማ ትንሹ እባብ ይባላል። አዲሱ ጓደኛዬ እኮ ነውማ። ዛሬ እኮ ሙሉ ቀን በቁጥቋጦ ስንጫወት ዋልን። እሱም ማያውቀውን እኔ ሳሳየው ደግሞ እኔ የማላውቀውን እሱ ሲያሳየኝ እኮ ነው እያለ ለእናቱ ደስታውን ገለጸ። ከዛ እናት እንቁራሪት ሰማችና ምን ብትለው ጥሩ ነው ልጆችዬ? የእባብ ቤተሰብ እኮ መጥፎ ነው አታውቅም እንዴ? እባቦች በጥርሳቸው ውስጥ መርዝ አላቸው። ከእንግዲህ ለማንኛውም እባብ ፊት መስጠት የለብህም፣ ፍጹም እንዳታገኘው እሺ። በል መንፏቀቅም በእኛ ዘር ስለሌለ ሁለተኛ ስትሳብ ወይም ስትንፏቀቅ እንዳላይ እሺ ብላ አስጠነቀቀችው እናቱ ልጆችዬ። ከዛ በተመሳሳይ ሁኔታም ደግሞ ትንሹ እባብ ከቤቱ ሲደርስ ከእንቁራሪት በተማረው መሰረት እየዘለለ ለእናቱ ዝላዩን ማሳየት ያዘ። እናቱም ለመሆኑ ማን አስተማረ እያለች ጠየቀችው። ትንሹ እንቁራሪት አስተማረኝ፣ አዲሱ ጓደኛዬ እኮ ነው። ደግሞ እኔም እባብ እንዴት እንደሚሳብም አሳየሁት። ከዛስ ልጆችዬ የእባብ እናትስ ምን ብትል ጥሩ ነው? የኛና የእንቁራሪት ቤተሰብ ፈጽሞ አይዋደዱም። በዚህም የተነሳ በጠላትነት እንፈላለጋለን። እንቁራሪት ያስተማረህን ጠጥ ማለት የኛ ባህል አይደለም።
እንዲያ ስታደርግ ሁለተኛ እንዳላይ ይልቁን ጓደኛ የምትለውን እንቁራሪት ካገኘው እንቅ አርገ ስልቅጥ አርገ ዋጥ አርገው እሺ እያለች እናቲቱ ለትንሹ እባብ መመሪያ መስጠት ጀመረች ልጆችዬ በማግስቱ በተለመደ ጉጥቋጦ ቦታ ጩጬው እንቁራሪት ወደ ትንሹ እባብ ሳይጠጋ በርቀት ቆሞ በጥንቃቄ መለከተው ጀመር ከዛ ደግሞ አላስችላለውና ከእንግዲህ በልቤ እየተሳብኩ አብረን መጫወት አንችልም እባብዬ እያለ ትንሹ እንቁራሪት ሁለት ዝላይ ወደ ኋላ አፈገፈገ ትንሹ እባብ ደግሞ ልጆችዬ የእናቱን ምክር በማስታወስ እንቁራሪትን አተኩሮ ይመለከተው ጀመር ቆይ ብቻ ትንሽ ቢጠጋኝ ዘልዬ በማነቅ ውጠዋለሁ እያለ እባብ በልቡ ጎመዣ ይሁን እንጂ በትናንትናው ዕለት እጅግ አስደሳች ጨዋታ እንዲሁ በየዋህነት እንዴት ሲጫወቱ እንደነበረ እባብ አሰበ ትንሹ እንቁራሪትን መዝለል እንዳስተማረው በፍቅር እንዳጫወተው ሲያስብ እባቡ ሀፍረት ተሰማውና ረረረረ እኔ ምን ቦጣኝ ይሄንንማ ተንኮል ማድረግ የለብኝም አለና ወደ ቁጥቋጦ ተስለቅልቆ ገባ ይገርማችኋል ልጆችዬ ከዛን ጊዜ አንስቶ ትንሹ እንቁራሪትና ትንሹ እባብ ተገናኝተውም ተጫውተውም አያውቁም አሁን ይሁንና ፀሐይ ለመሞቅ ለብቻቸው በተቀመጡ ጊዜ ያቺ ለአንዲት ቀን ያሳለፏትን መልካም ቀን የጨዋታቸውን የደስታቸውን ሁኔታ እያስታወሱ ይተክዛሉ እንደዚህ ያለ ጣፋጭ የጨዋታ ጊዜ ዳግመኛ እንዲገጥማቸው በልባቸው እንደተመኙ ይኖራሉ ይባላል እንግዲህ ይሄ ግሩም የሆነ የኛ የአፍሪካውያን ተረት ብዙ ያስተምራል ሁልጊዜም ቢሆን በጠላትነት መፈራረጅ ሊያጠቃይ ነው ሊመታኝ ነው ሊያጠፋኝ ነው ብሎ ማየት ሁልጊዜ ጥላቻን ብቻ ነው የሚያተርፍልን ልጆችዬ ከዛ ይልቅ በፍቅር በጨዋታ የሆነ እንደሆነ ቀኑ ሁሉ ያማረ የደስታ ይሆናል ስለዚህ ሁልጊዜም ቢሆን አዎ ልዩነታችንን እያሰብን በልዩነት ውስጥ ደግሞ ጸብ እየፈለግን መሄዳችን መጨረሻ ራሳችንን ነው የሚጎዳው እናንተ ኢትዮጵያ ልጆች ግን አቃለው በፍጹም ሁል ጊዜ በመልካም ስነ ምግባር ውስጥ ሰውን በማክበር አዎ እንኳን ኢትዮጵያዊ ሆኖ ልጆችዬ የትም አገር ሰው ቢሆን ሰው በሰውነቱ መፈቀር መወደድ ይኖርበታል እንደገና ደግሞ ለሰው መድኃኒቱ ሰው ነው ይላሉ አባቶቻችን ስለዚህ ሁል ጊዜም ይህንን ማሰብ ያስፈልጋል ማለት ነው ልጆችዬ እንግዲህ እንደ ሁል ጊዜ እርስ በርስ የምትዋደዱ ለታላላቆቻችሁ የምትታዘዙ ኢትዮጵያ ሀገራችሁን የምታኮሩ ሆኑ ዘንድ ፈጣሪ ይርዳችሁ እላለሁ ቆሽ እንግዲህ ደግሞ ሌላ ደግሞ ጨዋታ እናንተ ካነበባችሁት በሚቀጥለው ጊዜ ታቀርቡልኛላችሁ እስከዛው ጊዜ ድረስ ግን ደህና ቆዩ ልጆችዬ ጎሽ